ከትናንት ምሽት ጀምሮ በበርካታ ማህበራዊ ሚዲያዎች ላይ መነጋገሪያ የሆነው የቲክቶከሯም የጃኒ ጉዳይ ነው። ጃኒና የአዶናይ ወንድም ማቱሳላ በደረሰባቸው የመኪና አደጋ ሳቢያ በጣም በርካታ መረጃዎች ከግራም ከቀኝም እየወጡ ነው። መረጃዎቹ ደግሞ በጣም አወዛጋቢና ግራጋቢም ጭምር ሆኗል። ሁለትና ሶስት አይነት መረጃዎችም እየተሰራጩ ይገኛሉ በዚህ ሰዓት። ለመሆኑ እነዚህ ወጣቶች ምንድነው ያጋጠማቸው? እውነታው ምንድነው? የመኪና አደጋው ከተፈጠረ በኋላም የደረሰባቸው ጉዳትና አሁን ያሉበት ሁኔታስ ምን ይመስላል የሚለውን ከተገኙ መረጃዎች ተነስተን ወደ እናንተ እናደርሳለን። በቅርቡ ወደ እስር ቤት የገቡት ተወዳጆቹ አርቲስቶች እነ ሰራዊት ፍቅሬን ጉዳይ በተመለከተ በትናንትናው ዕለት አዳዲስ መረጃዎች ወጥተዋል። ከፍርድ ቤት የወጡት መረጃዎች እንደሚያሳዩት ከሆነ ከሁሉም በተለየ መልኩ መንሱር ጀማል የተባለው ቲክቶከር ጋር በተገናኘ አቃቢ ሕጉ ጠንከር ያለ ተቃውሞ እንዳቀረበ ተሰምቷል። መንሱር ላይ የቀረበው የአቃቢ ሕጉ ተቃውሞ ምን ይመስላል? ሌሎቹ አርቲስቶቹስ ላይ የሆነው የፍርድ ቤት ውሎ ምን ይመስል ነበረ? ይህንንም እንነግራችኋለን ማለት ነው። ሌላኛው በዚህ መሰናዷችን ላይ የምናነሳው ጉዳይ የቲክቶከሯም የባምቢ ሀበሻም ጉዳይ ነው። ባምቢ ከሰሞኑ ሆስፒታል ገብታ እንደነበር ከራሷ ጓደኞች አንደበት ተሰምቷል። አሁን ያለችበት ሁኔታም የብዙ ሰዎች ጥያቄ ነው። እሱንም ካገኘነው መረጃ ተነስተን እናወጋችኋለን። ከዚህ ባለፈ ሆስፒታል የከረመችበትን ሂደትና በቅርብ ጓደኞቿ ላይ ሲነሱ የነበሩ ጥያቄዎችንም አካተናል። በቃ ይሄን ሁሉ ነገር አሳልፈን ምናምን አንድ መጥፎ ነገር ብታገኙ እንዲህ ነው የምትሉም ጥሩ አይደለም። ሰውን ልጅ ለማድረግ ማለት ጥሩ አይደለም። ማለት እንደምን አላችሁልን የምንወዳችሁና የምናከብራችሁ የጎራ ስቱዲዮ ቤተሰቦች፣ በተለያየ የዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን በጣም እናመሰግናለን። እንደምታውቁት ቻናላችን ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን ነው እየዳሰሰ የሚያቀርብላችሁ። አሁንም በዚህ ሰዓት በጣም አነጋጋሪ የሆኑ ሰሞንኛ ጉዳዮችን እንዳሰሳለን። ከታሪኮቻቸው ትማራላችሁ፣ ቁም ነገር ትጨብጣላችሁ፣ እውነተኛ መረጃንም ይዛችሁ ትገባላችሁ ማለት ነው። ስለዚህ ቻናላችንን ሰብስክራይብ አድርጉ፣ ሐሳብ አስተያየታችሁንም በኮሜንት ላይ ጻፉልን፣ ቪዲዮንም ላይክ አድርጉ፣ ለወዳጅ ለጓደኞቻችሁ ደግሞ ሼር ብታደርጉ መልካም ነው ብለን እናስባለን። እንደተለመደው ደግሞ ጌታቸው በላይ መሰናዶውን አዘጋጅቼ ወደ እናንተ አቀርባለሁ። ወደ ዝግጅቶቹ እንለፍ። በቲክቶክ መጠሪያ ስሟ ባምቢ ሀበሻ እውነተኛ ስሟ ደግሞ ሀና ግደይ የተባለችው ወጣት ሰሞኑን በማህበራዊ ሚዲያ ላይ ስለሷ በጣም በርካታ ነገሮች ሲነሱ እንደነበር እናስታውሳለን ሁላችንም። እና ከዚህ ጋር ተገናኝቶ ደግሞ ያልተጠበቁ ወሬዎች ናቸው በስፋት ሲናፈሱ የነበረው። እንግዲህ ከኮሜዲያን እሸቱ መለሰ ጋርም የነበረውን እሰጥ አገባም ሁላችሁም ታውቃላችሁ። በዚህም ሳቢያ ታዲያ ቲክቶከሯ በማህበራዊ ሚዲያ ገጾቿ ላይ ስታስተላልፋቸው በነበሩ መልእክቶቿ ምክንያት በጣም በርካታ ሰዎች ወዳልሆነ አቅጣጫ ታመራለች፣ ህይወቷም እንዳይበላሽ በሚል ብዙ ሰዎች ስጋት ውስጥ ወድቀው እንደነበር ይታወሳል። እኛም ለባምቢ ሀበሻ ባካችሁ ድረሱላት በቅርብ ያላችሁ ሰዎች ብለን መልእክቶችን አድርሰን ነበር። እንደተጠበቀው በእርግጥም ጓደኞቿ ከጎኗ እንደሆኑ መልእክቶችን እያስተላለፉ ነው የሚገኘው። ብዙ ሰዎች እንግዲህ በማህበራዊ ሚዲያ ላይ የተለያዩ ጥያቄዎችን ሲያነሱ ነበር ከጓደኞቿ ጋር በተገናኘ። ለምንድነው ሚዲያ ላይ ወጥተው ስለሷ የማይናገሩት? አለንልሽ የማይሏት ለምንድነው የሚሉ ጥያቄዎችን ሲያነሱ ነበር። ምክንያቱም በተለያዩ ቪዲዮቻቸው ላይ እንደምንረዳው አብረው ሲጫወቱ፣ አብረው ሲዝናኑ፣ የተለያየ ቦታ ላይ በጋራና በአብሮነት ሂደታቸው በህይወት መንገዳቸው የሚያሳልፉ ሰዎች ሆነው ሳለ ለምንድነው ዛሬ ላይ እቺ ልጅ ችግር ውስጥ ስትወድቅ ዝም ያሉት የሚል ጥያቄዎችን ያነሱ ሰዎች ነበሩ፣ በጣም በርካታ ሰዎች። ታዲያ ይህንን ተከትሎ ጓደኞቿ ምላሻቸውን ሰጥተዋል። እነሱ እንዳሉት ከሆነ እኛ በችግሯ ከጎኗ ቆመናል፣ ነገር ግን ይህን ሁሉ ሂደት በሚዲያ ላይ እየወጣን መናገር አይጠበቅብንም፣ አብሮነታችንንም የምናሳየው በአካል በትክክለኛው ህይወት እንጂ በቪዲዮ አይደለም የሚል ሀሳባቸውን አስቀምጠዋል። ምላሽ ከሰጡት መካከል ህሊና እያሌው ትገኝበታለች። ያለበትን ነገር እንዳለ አድርገናል። ሶሻል ሚዲያ ላይ ወጥቼ እያንዳንዱ ነገር እንዲሆን አለመላችሁ ኢሹ አልነበረም፣ ፕራይቬት ኢሹ ነበር። የዛን ቀን ሙሉ ቀለዋል። ሆስፒታል ነበረች፣ አብራት ቤት ነበረች። እያንዳንዱ ነገር ቼክ እያደረገች ነበር። ማዘሯን ቼክ እያደረግናት ነበረ ምናምን። እንደ ጓደኛ ደግሞ ማድረግ ያለብን ከቪዲዮ መስራት ይልቅ ያንን ነበር አይደል? አብረናት ነበር። በቃ ይህን ሁሉ ነገር አሳልፈን ምናምን አንድ መጥፎ ነገር ብታገኙ እንዲህ ነው የምትሉም ጥሩ አይደለም። ሰውን ልጅ ለማድረግ ማለት ጥሩ አይደለም። ማለት ተረጋግታችሁ ይሁ ነገሮችን ምናምን ዝም ብላችሁ በደፈናው የሆነ ያለ አይደል ነገሮችን እንትን አትበሉ።
ምን ይፈጠር ምን ይሁን ምን እያደረገን ይሁን ምንም የምታውቁት ነገር ሳይሆን እያንዳንዱ ቪዲዮ ስር ስድብ፣ ላይቭ ላይ ስድብ ጥሩ አይደለም። እያንዳንዱ ነገር ሶሻል ሚዲያ ላይ አይወጣም፣ አይነገርም። እኔ ስንት ነገር አጋጥሞኝ ባይዘቤ እናንተ ማታውቁት ነገር አለ። እያንዳንዱ ነገር የሶሻል ሚዲያ ላይ አውጥቼ አልናገርም። የሚነገርና የማይነገር ነገር አለ። ሌላው እንኳን ስለ ጓደኛችን ቀርቶ ባዳም ሰው እንዲህ ቢል ልባችን የሚያዝን ሰዎች ነን ሁላችንም። እንኳንስ ጥሩ መጥፎ አብረን ያሳልፍን ወዳጆች ሆነን በፍጹም ላይክ እናንተ ለምታስቡት ክፉ ምን ሆነባት ወይ መጥፎ ምን ሆነባት ሰዎች አይደለም። እንደ ዘማናት ህሊናን በእያንዳንዱ የባምቢ እንቅስቃሴ ውስጥ ወይም ከሰሞኑ በገጠማት ችግር ምክንያት ያለችበትን ሁኔታ እግር በእግር እየተከታተል አይዞሽ እያልን እያጽናናን እያበረታን ከጎኗ ነው ያለነው። ከዚህ ባለፈ ሆስፒታልን በገባችበት ጊዜ አብረናት ነበርን የሚል ሐሳቧንም አኖራለች። ታዲያ እዚህ ላይ የምንገነዘበው ነገር ባምቢ ሰሞኑን በተፈጠረው ችግር ምክንያት ሆስፒታል ድረስ ገብታ እንደነበር ያመላክታል። ይህ የህሊና ንግግር ማለት ነው። እዛን ቀን ሙሉ ቀሏል። ሆስፒታል ነበረች፣ አብራት ቤት ነበረች። እያንዳንዱ ነገር ቼክ እያደረገች ነበር። ማዘሯን ቼክ እያደረግናት ነበረ። ስለዚህ ባምቢ በጣም ከፍተኛ የስነ ልቦና ጫና ደርሶባት እንደነበርና ሰሞኑን በተፈጠረው ውዝግብ ምክንያት ጥሩ ያልሆነ ሙድ ውስጥ እንደነበረች ይህ ነገር ግልጽ አድርጎ የሚያመላክተን ነገር ነው ማለት ነው። ነገር ግን የነበረችበት ሂደት ደግሞ መሻሻል ላይ እንዳለ አሁን በጣም በጥሩ ሁኔታ ላይ እንዳለችና ራሷንም በማረጋጋት ላይ እንደምትገኝ ደግሞ ሌላኛዋ ጓደኛዋም ዩቲናስ ገልጻለች። ስለ ባምቢ ያው ነገር ባምቢ በጣም ደህና ናት። ባምቢ ደህና ናት በጣም። ከዛ ደግሞ በጣም የተጨነቃችሁ ሰዎች ምናምን ገብታችሁ ስቶሪዋን ተከታተሉ። እየፖስተች እኮ ነው ስቶሪ ላይ ከነገ ወዲያ ጀምሮ ነው ምናምን ቪዲዮ ፖስት ታረጋለች። ይሄኛው ለተጨነቃችሁ ነው። ቲክቶከሯ ዩቲናስ እንደምትናገረው በቅርቡ ባምቢ ወደ ቪዲዮቿ ትመለሳለች። በጣም በጥሩ ሁኔታ ላይ ነው የምትገኘው። ስለዚህ ለተጨነቃችሁ፣ ስለሷ ላሰባችሁ ሰዎች ይሄው እውነቱ በማለት ነው ሀሳቧን ያስቀመጠችው። ከዚህ ባለፈ ግን ሳይጨነቁ እንዲሁ ደግሞ ለማሾፍ ወይ ደግሞ ሙድ ለመያዝ ብለው በማህበራዊ ሚዲያ ላይ ለሚቀልዱ ሰዎች ደግሞ እሷም ለዚህ ተገቢ ነው ብላ ያሰበችውን ምላሽ ነው የሰጠችው። ለማንኛውም ባምቢ ሀበሻ አሁን በጥሩ ሁኔታ ላይ እንደምትገኝ እነዚህና ሌሎችም መረጃዎች ይጠቁማሉ። እንግዲህ እንዲህ አይነት የማህበራዊ ሚዲያ ውዝግቦች የግለሰቦችን ሕይወት እንዲህ እስከ ማመሰቃቀል የስነ ልቦና ጫና እስከ ማምጣት የሚያደርሱ ባምቢንም ስትናገራቸው የነበሩትን ነገሮች ሰምተናል። ከሰሞኑ ራሴን አጠፋለሁ አይነት ስሜት ያላቸው ቃላትን ስትሰነዝር ስትናገር ነበርና እስከዚህ ድረስ ጫና ሊያሳድር የሚችል ነውና በማህበራዊ ሚዲያ ላይ ሰዎችን መዝለፍ፣ በማህበራዊ ሚዲያ ላይ ሰዎችን ያልተገባ ንግግር መናገር አስቸጋሪ ጣጣ በጣም ከባድ የሚባል ነገር ሊያስከትል የሚችል ነውና ሁላችንም ጥንቃቄ እናድርግ። የሁል ጊዜም መልእክታችን ነው እስከዛሬም ድረስ እንደምናደርገው ማለት ነው። ስለዚህ ከሰሞኑ በነባምቢ ላይ በተነሱት ጉዳዮች ተምረን ከዚህ በኋላ የማህበራዊ ሚዲያ አጠቃቀማችንን ማስተካከል፣ በሰዎች ላይ የምናደርጋቸው መጥፎ ዘመቻዎች ማቆም ካለብን ማቆም ተገቢ ነው ለማለት እንፈልጋለን። እንግዲህ ሰዎችን መምከር ካለብን የሰዎችን ችግር ማሳወቅ ካለብን እንኳን በመልካም መንገድ በጥሩ ቃላት በተረጋጋ መንፈስና ለሰዎቹ ሊጠቅማቸው ይገባል ብለን በምናስበው ነገር ብቻ መሆን አለበት። ይሄኛው ደግሞ ሌላኛው መልእክታችን ነው። አስከትለን ሌሎቹ መረጃዎች ደግሞ ወደ እናንተ እናደርሳችሁ። እነ አርቲስት ሰራዊት ፍቅሬ ፊንቴክ ኢንቨስትመንት ከተባለው ድርጅት ጋር በተገናኘ ክስ ቀርቦባቸው ፍርድ ቤት ላይ በተደጋጋሚ እየቀረቡ እንደሚገኙና እስር ቤት ላይ እንዳሉ ሁላችሁም ታውቃላችሁ ብዬ አስባለሁ። እንግዲህ የፊንቴክ ኢንቨስትመንት ግሩፕ ከዚህ በፊት የቢዋይዲ መኪኖችን ከውጭ ሀገር ወደ ሀገር ቤት እያስገባሁ በቅናሽ ዋጋ ሸጥላችኋለሁ በሚል የበርካታ ሰዎችን ገንዘብ ወስዶ መኪኖቹን ደግሞ አላስረከባቸውም የሚሉ ቅሬታዎችና ክሶች ቀርበውበት ነበረ። ታዲያ ለዚህ ድርጅት ደግሞ ታማኝ ነው፣ ጥሩ መኪኖችን ያመጣላችኋል እና መሰል አይነት ሐሳቦችን ለህዝቡ በማቅረብ ታዋቂነታቸውን ተጠቅመው ከዚያ ውጪ ደግሞ ከድርጅቱ መኪና ተረክበው የተሳሳቱ መረጃዎችን ለህዝቡ በማድረስ አታለዋል በሚል ደግሞ እነ ሰራዊት ፍቅሬና ሌሎች ታዋቂ አርቲስቶችና ቲክቶከሮች ወደ እስር መግባታቸውም እንዲሁ የሚታወቅ ነገር ነው። ታዲያ እስር ቤት ከገቡ በኋላ በጣም በተደጋጋሚ ፍርድ ቤት እየቀረቡ ነበር። አቃቢ ህጉ በእነዚህ ሰዎች ላይ የተለያዩ የክስ መዝገቦችን ሲያቀርብባቸው ሰነባብቷል። በመጨረሻ ደግሞ እነዚህ አርቲስቶች የዋስትና መብታችን ይጠበቅና ውጭ ሆነን ጉዳያችንን እንከታተል የሚል ሐሳባቸውን አቅርበው እንደነበር ከቅርብ ጊዜ ወዲህ የወጡ መረጃዎች ይጠቁማሉ። ታዲያ ፍርድ ቤቱ የእነዚህን ታዋቂ ሰዎች ጥያቄ ተቀብሎ ውጭ ሆነው እንዲከታተሉ ተቃውሞ እንደሌለው ነው
ያመላከተው። በቅርቡ ደግሞ እነዚህ አርቲስቶች ለዋስትና የሚጠየቁትን የገንዘብ መጠን ምን ያህል እንደሆነ ፍርድ ቤቱ አጥንቶ የመጨረሻውን ውሳኔ ሰጥቶ በቅርቡ ከስር እንደሚወጡ የሚያመላክቱ መረጃዎች በስፋት እየተሰራጩ ነው የሚገኘው። ነገር ግን ሌሎቹ አርቲስቶች በእንዲህ አይነት መንገድ ተስፋ ያለው ነገር ቢሰጣቸውም በተለይ በቲክቶክ በኩል የምናውቀው መንሱር ጀማል የተባለው ሰው ግን አቃቤ ሕጉ ጠንከር ያለ ተቃውሞ እንዳቀረበበት ነው የተገለጸው። ይሄው ምንድነው? መንሱር ጀማል የዋስትናውን ጥያቄ ፍርድ ቤቱ እንዳይቀበለው አቃቤ ሕጉ ተቃውሞ እንዳለው ነው በፍርድ ቤቱ ውሎ ላይ ገልጿል ተብሎ በተለያዩ ማህበራዊ ሚዲያዎች ላይ እየተሰራጨ የሚገኘው። አቃቤ ሕጉ መንሱር ላይ ይሄንን ተቃውሞ ያቀረበው ለምንድን ነው? ወይም ደግሞ በዋስትና እንዲወጣ ያቀረበውን ጥያቄ ለምን ይሆን የተቃወመው አቃቤ ሕጉ የሚለው የብዙ ሰዎች ጥያቄ ሆኗል። ይህ ደግሞ እንግዲህ በቀጣይ በዝርዝር በክሱ ሂደት ላይ ወይም በሌሎቹ የፍርድ ቤት ውሎች ላይ በዝርዝር የሚቀርብ ይሆናል ብዬ አስባለሁ። እንግዲህ በተለየ መንገድ እንዲጠና እንዲታወቅ የተፈለገ ነገር ኖሮ ሊሆን ይችላልና በእንደዚህ አይነት መንገድ ነው አሁን የፍርድ ቤቱ ሂደት እየቀጠለ የሚገኘው። ለማንኛውም የአርቲስቶቹ ወዳጆችና ቤተሰቦች እነዚህ ሰዎች ወጥተው በውጭ ሆነው ክሳቸውን እንዲከታተሉ ምኞታቸውንም ሀሳባቸውንም እየገለጹ የሚገኙ ሰዎች አሉ። በሌላ አንግል ደግሞ ተበድለናል ያሉ ሰዎች ግን እነዚህ ሰዎች በፍጹም መፈታት የለባቸውም፣ የደረሰብን በደል ብዙ ነው፣ በእነሱ ምክንያት የመጣብን ጣጣ ገንዘባችንን ኪሳራ ላይ ጥሎታል የሚሉ ሰዎች እንዳሉ ነው እየተሰማ የሚገኘው። በሌላ በኩል ያሉት ሰዎች ደግሞ ከሁሉም በላይ አርቲስቶቹ ከመታሰራቸውም በላይ ትኩረት መሰጠት ያለበት ተበዳዮቹ ገንዘባቸው የሚመለስበት ሂደት ላይ ነው መሆን ያለበት የሚል ሐሳባቸውን የሰጧሉ። እንግዲህ የሁሉም ነገር መጨረሻ ወደፊት የምንመለከተው የምናየው ይሆናል። የሚወጡትን መረጃዎችና ሐሳቦች ደግሞ እየተከታተልን ወደ እናንተ የምናደርሳቸው ይሆናል። ከትናንትና ምሽት ጀምሮ በማህበራዊ ሚዲያ ላይ በጣም መነጋገሪያ የሆነው የእውቋ ቲክቶከር የጃኒ እና የታዋቂው ሌላኛው ቲክቶከር የአዶናይ ወንድምን በተመለከተ ነው። ቲክቶከሯ ጃኒ እና የአዶናይ ወንድም የሆነው ማቱሳላ አብረው እየተዝናኑ ከቆዩ በኋላ ወደ ቤታቸው በሚመለሱበት ጊዜ የመኪና አደጋ ገጠማቸው በሚል ነው እንግዲህ የማህበራዊ ሚዲያው በጣም በከፍተኛ ሁኔታ እያወራበት የሚገኘው ጉዳዩን። ታዲያ ይህ ጉዳይ በጣም በበርካታ አወዛጋቢ መረጃዎች ተጥለቅልቋል። አንዳንዱ በጣም ከፍተኛ ጉዳት ደርሶባቸዋል ይላል። በሌላ በኩል ያለው ደግሞ ቀለል ያለ ጉዳት ነው የደረሰባቸው የሚል አለ። በተጨማሪ ደግሞ መኪናቸው ከጥቅም ውጭ እስኪሆን ድረስ ለማየትም እስኪዘገንን ድረስ በጣም ከበድ ያለ አደጋ ደርሶበት ከዚያ መሀል ግን እነሱ በህይወት ተረፉ የሚልም ደግሞ መረጃ በስፋት እየተሰራጨ ነው። እስኪ ይህን ቪዲዮ እንስማው። የተባለ መረጃ ተሰምቷል። ታዋቂዋ ቲክቶከር ጃኒ ገብሩ እንግዲህ የመኪና አደጋ ደርሶባት በሆስፒታል በሕክምና ላይ እንደምትገኝ ተነግሯል። ታዲያ ከታዋቂዋ ቲክቶከር ጃኒ ገብሩ በተጨማሪ የአዶናይ ወንድም የሆነው ማቱሳላ ብርሃንም ጭምር መኪናው አደጋ እንደደረሰባቸው ነው የተነገረው። ታዲያ በአሁኑ ሰዓት ሁለቱም በሕክምና ላይ እንደሚገኙ የተነገረ ሲሆን የመኪናው አደጋና መንስኤ እንግዲህ እስካሁን ድረስ ምን እንደሆነ በግልጽ የተባለ ነገር የለም። ፈጣሪ ቀላል እንዲያደርግላቸው እንግዲህ ምኞታችን ነው። እንግዲህ ይህ ወጣት በማህበራዊ ሚዲያ ላይ በጣም በርካታ መረጃዎችን በማቅረብ ይታወቃል። አገኘሁት ብሎ ባቀረበው መረጃ መሰረትም እነዚህ ሁለት ወጣቶች ጉዳት ደርሶባቸዋል፣ ሕክምና ላይ እየተከታተሉ ነው የሚል መደምደሚያ ነው ያለው መረጃው። በሌላ በኩል ያሉት ሰዎች ደግሞ ከዚህ ወጣ ያለ ሀሳባቸውን ያስቀመጡ ሰዎች ደግሞ አሉ። ጃኒ የመኪና አደጋ ደርሶባታል። በጣም አሁን ደህና ናት እሷ። ከሷ ጋር የነበረው አዶናይ ሳይሆን የአዶናይ ወንድም ማቱሳላ የሚባለው የአዶናይ ወንድም ነው። እሱ ትንሽ እግሩ ላይ ጉዳት ደርሶበታል። ጃኒ በጣም መጠነኛ ጉዳት ነው የደረሰባት። ምንም የዚህን ያክል ሆስፒታልም አልቆየችም። ቤቷ ነው የመጣችውና አዶናይ የለም እዛ መኪና ውስጥ አዶናይ አልነበረም። ማቱሳላና ጃኒ ናቸው የነበሩትና መኪናው ከሌላ መኪና ጋር ተጋጭቶ ሳይሆን ዛፍ ነው መኪናውን የመታው ወይም ግንብ ነገር ነው ግንድ ነገር ነው የመታውና ያለው ሁኔታ ያ ነው። ጃኒ ቤት ነው ያለችው። ከዛ የዘለለ ሌላ ነገር የለም። ምንም የተፈጠረ ነገር የለም። ያው ጉዳት አለ። ያው መኪና ሲጋጭ ያው የተጋጨ ነው ያለ ነው። እኛም እኮ በተደጋጋሚና መኪና ሲጋጭ ጉዳቶች ይኖራሉ። ጉዳቶቹ ደግሞ እዚህን ያክል የከፋ ጉዳት
አይደለም። ጃኒ ላይ ስፔሻሊ የደረሰው ማቱሳላ እግሩን ተቆርጧል ያለው መረጃ ይሄ ነው። በዚህኛው በኩል የቀረቡት ሐሳቦች ደግሞ አደጋ ደርሶባቸዋል፣ ትክክል ነው። ነገር ግን አደጋው ቀለል ያለ ነው። በተለይ ደግሞ ጃኒ ሆስፒታል ውስጥ እስከ መቆየት ድረስ የሚያደርስ እንኳን ነገር አልገጠማትም። ወዲያውኑ ወደ ቤቷ ተመልሳለች። ቤቷ ሆና በጥሩ ሁኔታ ላይ ትገኛለች። ነገር ግን የአዶናይ ወንድም ግን እግሩ አካባቢ ጉዳት በመድረሱ ሕክምናውን እየተከታተለ ነው። ግን የሱም ተስፋ ያለውና የሚድን አይነት አደጋ ነው የገጠመው የሚል ነው ደግሞ በሌላ በኩል የተሰነዘረው እና ጉዳዩ አወዛጋቢ ነው። አሁንም ግልጽ የሆነ ነገር የለውም። እንዳልኳችሁ ቀደምም መኪናቸው ሁሉ ለማየት እስኪዘገንን ድረስ በጣም ከፍተኛ አደጋ ደርሶበታል የሚሉ ሐሳቦችም ሁላ እየተሰራጩ ነበርና ግልጽ የሆነ ይሄ ነው ተብሎ የሚጨበጥ ትክክለኛ ነገር የለውም እስካሁን የሚወጣው ነገር። ስለዚህ እኛ እውነተኛው መረጃ እስኪወጣ ድረስ ወይም ደግሞ ልጆቹ በራሳቸው አንደበት እስኪናገሩ ወይ አዶናይ ምላሽ እስኪሰጥበት ወይ ደግሞ ራሷ ጃኒ እስክትናገር ወይ ደግሞ በሌሎች ታማኝ በሆኑ የመረጃ ምንጮች ነገሩ እስኪወጣ ድረስ ተረጋግተን መጠበቅ አለብን የሚለው የኛ መልእክት ነው። ከዚህ ጋር ተገናኝቶ አዶናይ ነበረ ወይ እሱስ እንዴት ሆነ የሚሉ ጥያቄዎችን ያነሱ ሰዎች አሉ። እንደምታውቁት አዶናይ እና ጃኒ ብዙ ጊዜ ተለያይተው የሚጓዙ ሰዎች አይደሉም። ብዙ ሰዎች የገመቱትም አብረው ሊሆኑ ይችላሉ እና እሱስ እንዴት ሆነ የሚል ጥያቄ ያቀረቡ ሰዎች ነበሩ። በእነዚህ ቪዲዮዎች ላይ እንደተረዳሁትና ብዙ ሰዎች እንደተናገሩት አዶናይ በወቅቱ አብሮ እንዳልነበረና እሱ ሰላም እንደሆነ ነው የሚያመላክቱት። አዶናይ የለም፣ አዶናይ እዛ መኪና ውስጥ የለም። ለዚህ ጃኒዬ በጣም እንወድሻለን። በቃ ቀላሉን ያደርግልሻል፣ ሁሉ ነገር ይስተካከላል፣ ወደ ስራሽ ትመለሻለሽ። አንቺ ጠንካራ ልጅ፣ በጸሎት እናስብሻለን። ታንክ ዩ ቬሪ ማች። ሌላ ምንም የተፈጠረ ነገር የለም። አትወዥነባበሩ ልላችሁ ነው የመጣሁት። ታንክ ዩ። ስለዚህ ደግሜ ልነግራችሁ መፈልገው ነገር ከነዚህ ወጣቶች ጋር በተገናኘ ደረሰባቸው ስለተባለ የመኪና አደጋ እውነተኛና ትክክለኛ መረጃ በትክክል አልተሰራጨም። ስለዚህ ትክክለኛው መረጃ እስኪወጣና እስኪታወቅ ድረስ ሁላችሁም በትዕግስት እንድትጠብቁ ነው ለመጠየቅ የምሞክረው። እንግዲህ በእነዚህ ወጣቶች ጉዳይ በጣም የታዘብኩትን ነገር ልንገራችሁ። ሰው አደጋ ሲደርስበት በጣም ያስደነግጣል፣ ያስፈራል አይደለ? እንደ በጣም የምንጠላቸው ሰዎች ቢሆኑ እንኳን እንደ በጣም የማንፈልጋቸው ሰዎች ቢሆኑ እንኳን በጠላናቸው ሰዎች ላይ አደጋ ደረሰ፣ ከባድ ነገር ተፈጠረ፣ እንዲህ ሆነ ተብሎ ሲነገር ያስደነግጣል አይደለ? እንደ ሰው እንዲህ ባይሆንባቸው እኮ ባይደርስባቸው እኮ ምን ነው ብለን በውስጣችን ጥሩነቱን ወይም መልካም እንዲሆንላቸው እንጂ ክፉ ነገር እንዳይገጥማቸው ብዙዎቻችን እንመኛለን። አንዳንድ ሰዎች ላይ የተመለከትኩት ነገር ግን የሚገርማችሁ ይሄ ልጆቹ እንዲህ አይነት ነገር ስለገጠማቸው ደስ እንዳላቸው አይነት ስሜት ሲያንጸባርቁ የነበሩ ሰዎችን እያየው እየታዘብኩኝ ነበረ እና ይሄ በጣም የሚያስገርም ነገር ነው። እውነት ለመናገር በልቦናችን ላይ እንዲህ አይነት ክፋት ሊኖር የማይገባው ነገር ነውና በሰዎች ላይ ጥሩ ነገርን እንጂ መጥፎ ነገርን መመኘት ፍጹም አስፈላጊ አይደለም። ምክንያቱም ዛሬ ላይ በእነሱ የተመኘነው መጥፎ ነገር ነገ በእኛ ላይ ስላለመድረሱ ምንድነው ዋስትናችን? አይታወቅም እኮ። በሰዎች ላይ የደረሰው ክፉ ነገር ነገ ከነገ ወዲያ በራሳችን ላይ ሊመጣ ይችላል። ስለዚህ ለሰዎች መልካም ነገር መመኘት፣ ለሰዎች ጥሩ ነገርን ማሰብ ለራስ ጥቅም አለው። በራስ ላይ መልካም ነገርን እንደመመኘት ነው የሚቆጠረውና እንደዚህ አይነት ክፉ ልብ ያላችሁ ሰዎች እውነት ከዚህ በኋላ ማቆም አለባችሁ የሚል መልእክት አለኝ። ነገር ግን እነዚህ ወጣቶች እንኳንም ተረፉ፣ እንኳንም ከከባድ አደጋ ፈጣሪ አተረፋቸው፣ ጠበቃቸው ለማለት ግን እንፈልጋለን። ለማንኛውም በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ የምትከታተሉን ውድና የተከበራችሁ የጎራ ስቱዲዮ ቤተሰቦቻችን እንደምታውቁት ቻናላችን ወቅታዊና ማህበራዊ እንዲሁም አዝናኝና አስተማሪ የሆኑ ታሪኮችን ነው እየዳሰሰ የሚያቀርብላችሁ። ዛሬም ካቀረብንላችሁ መሰናዶቻችን በርካታ ቁም ነገሮችን እንዳገኛችሁ ባለሙሉ ተስፋ ነን። ጎራ ስቱዲዮን ሰብስክራይብ ሳታደርጉ የምታዩን ካላችሁ ሰብስክራይብ አድርጉን። ሐሳብ አስተያየታችሁንም ኮሜንት ላይ ጻፉልን። ጌታቸው በላይ ደግሞ አብሬያችሁ መሰናዶቹን አዘጋጅቼ ወደ እናንተ በማቅረብ እንዲቆይታ አድርጌያለሁ። በሚቀጥለው ደግሞ በአዳዲስ ጉዳዮች እንደገና እንገናኛለን። እስከዚያ ግን ሰላም ሆኖልን